እንግዲህ ኤርሚያስ አሁን ላይ ኑሐሚንን ፈልጎ እዛ ቤት እንደምንም ብሎ ገብቷል። ነገር ግን ለኤርሚያስ አሁን ላይ ከብዶበታል ማለት ነው። ምክንያቱም የኤሚ እናት ዝናሽ ኤርሚያስ ላይ ፍላጎት እያሳደረች ነው። ይባስ ብሎ ዝናሽ ኤርሚያስን ምንድነው ያለችው? ኤርሚያስ አምራንን እንዲከታተልላትና የአምራንን ባክግራውንድ ኢንፎርሜሽን እንዳለ በጠቅላላ እንዲያመጣላት አለች ማለት ነው። ነገር ግን ኤርሚያስ ይህን ነገር ስትለው ደንግጧል። ምክንያቱም አምራንን በደም ከአምራን ጋር ስለሚተዋወቁ ይህን ነገር ማድረግ ደግሞ ለሱ ከባድ ይሆናል ብዬ ነው ማስበው። ነገር ግን ዝናሽ የዋዛ አይደለችም። አምራን እንግዲህ ልጅየው ማንን ማግባት እንዳለበትና ናሆም ሚስት ማን እንደሆነች ከማን ቤተሰብ እንደመጣች የማንዘር እንደሆነች ማጣራት ስለፈለገች ይህንን ደግሞ ስራ ለኤርሚያስ ሰጥተዋለች ማለት ነው። በሌላ በኩል ደግሞ አቶ ለይኩን የናሆምን ሚስት አምራንን በራሱ በኩል ለማጣራት ዘዴ ዘይዷል ማለት ነው። ምክንያቱም አቶ ለይኩን የሚፈልገው እንደ ኑሐሚን አይነት ጨዋ ቤተሰብ ያላት ጥሩ አመለካከት ያላትና ልጁንም ደግሞ የምትቀይረው መሆን እንዳለበት አይዘነጋም። ስለዚህ በዛ ፊት እንግዲህ በእራት ግብዣው ፊት ምንም ባይልም ነገር ግን በግሉ እያጣራ ነው የሚገኘው ማለት ነው። እንግዲህ አምራን ይህንን ነገር አታውቅም። በውጪ አቶ ለይኩን አምራንን እንዲከታተሏት ስላደረጉ የአምራንን እያንዳንዱን እንቅስቃሴ ካዩ በኋላ አምራን እሱ የሚፈልጋት አይነት ሴት ልጅ ካልሆነች ናሆምን ከአምራን ጋር እንዲፋቱ ያደርጓል ብዬ ነው ማስበው። ኑሐሚን ክፍል 23 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 23 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ኑሐሚን ባልሰረቀችው ሀብል ልትከሰስ ስትል እንደምንም ብላ ኤሚን ስላየቻት የኤሚን እቅድ አክሽፋባታለች ማለት ነው። ለይኩን እናትና ልጅ ባደረጉት ነገር በጣም አፍሮባቸዋል። ነገር ግን ናሆም እንግዳ ይዞ ስለመጣ የተፈጠረው ነገር ስላልገባው ዝናሽ ግን ኑሐሚን እንደሰረቀች ነው እያሰበችና እየከሰሰቻት ያለችው። አሁን ላይ ናሆም የዋ ስለሆነ ኑሐሚንን የሷ ጥፋት እንዳልሆነ ነግሯት እንግዲህ ከዚህ በላይ እዚህ ቤት ከቆየች ስለምትሰቃይ ለሷ በማሰብ እንድትወጣ ለምኗታል። ነገር ግን ኑሐሚን የማትወጣበት ምክንያት በአባቷ ምክንያት ነው። አባትየው እዚህ እስካለ ድረስ ኑሐሚንም እዚህ ነው መሆን የምትችለው። ስለዚህ አባትየው ታክሞ መጥቶ እዚህ እስከሚወጡ ድረስ ኑሐሚን በግዴታዋ ሲሆን ምንም ማድረግ ስለማትችል ነው እዛ የምትሆነው ማለት ነው። ሁሌ ናሆም ሚስቱን ለማስተዋወቅ ቤተሰቡ ጋር የራት ግብዣ ያለ የኑሐሚን አምሮባት መምጣት አምራንና ዝናሽ ኤሚ በጣም ተናደዋል። ነገር ግን ኑሐሚን ቤተሰቡን ላለመረበሽ ብላ አየር ለመቀበል ትወጣለች። አሁን ላይ ኑሐሚን ኤርሚያስን ስታየው እዛ ቤት በጣም ደንግጣለች። ምክንያቱም አላሰበችውም እዛ ቤት ይገባል ብላ። ነገር ግን ኤርሚያስ እዛ ቤት የገባው እሷን ለማግኘት እንደሆነና ከብዙ ነገር ሊጠብቃት እንደሆነ ነግሯታል ማለት ነው። ኑሐሚን ግን ያሰበችው ኤሚንም እንደኔ ልትጫወትባት ነው በማለት ለሁሉም ነገር እንግዲህ እናገራለሁ ብላ ተቆጥታለች ማለት ነው። የናሆም እናት ዝናሽ አምራንን ከይዘር እንደመጣችና የዋሏን ማወቅ ፈልጋ ነበር። ምክንያቱም ዝናሽ የምትጠብቀው በጣም የናጠጠ ሀብታም እንድትሆንና ከተከበረ ቤተሰብ እንድትመጣላት ነበር የፈለገችው። ነገር ግን ለይኩን ቀስ ብሎ የአምራንን መምጣት ሳያጨናንቃት ሊያጣራ በራሱ በኩል ነው የሚፈልገው ማለት ነው። እንግዲህ የአምራን ቅናት ልኳን አጥቷል። ኤርሚያስ ሁለቱም ላይ ተጫውቶባቸዋል። ነገር ግን ኑሐሚንን አምራንንና ኤርሚያስን ስታይ ሆን ብለውና አቅደው እዚህ ቤት እንደገቡ ነው የምታስበው። እናም አምራን ከኑሐሚን ጋር አሁን ላይ በግልጽ ጦርነት እንደጀመሩ ተናግራለች ማለት ነው። እናትየው ዝናሽ ግን አምራን እንደ ተራ ሴት ነው ያየቻት። በተጨማሪም እንዳልወደደቻትና ጸጉረ ልውጥ እንደሆነች እና መቼም ቢሆን የዚህ ቤት ምራት እንደማታደርጋት ለናሆም ነግሯለች ማለት ነው። እንግዲህ ዝናሽ እንዴት እንደሆነ አላውቅም የናሆም ሚስትን አምራንን ምንም አልወደደቻትም። ጭራሽ ጸጉረ ልውጥ እንደሆነችና የሷ አስተሳሰብ ምን እንደሆነ እንደምታቅ ለናሆም ነግሯለች። አሁን ላይ አምራን እንደገና ኤርሚያስን ማናገር እንደምትፈልግ ነግሯለች። ምክንያቱም
ኤርሚያስ ኑሐሚንን ብሎ እዚህ መምጣቱ ተደናግራለች፣ በጣም ቀንታለች። ነገር ግን ናሆም ኤርሚያስ እዚህ ቤት መግባቱ እንዳልተመቸውም ለአምራን ነግሯታል። ኤርሚያስ በተደጋጋሚ ጊዜ ኑሐሚንን እሷን ሊጎዷት ያሰቡ ሰዎች በሙሉ እሱም የነሱ ጠላት እንደሆነና ሊጠብቃት እንደመጣ እየነገራት ይገኛል። አሁንም ኤርሚያስ ኑሐሚንን እንደገና አባብሎ እሷን ይቅርታ እንድታደርግለት እየለመናት ነው። ነገር ግን ኑሐሚን ባየችውና እሷ ላይ በደረሰባት አንፃር ይቅርታ እንደማታደርግለት ነግሯለች ማለት ነው። ሌላው ደግሞ የኤሚና ዝናሽ ሹፌሩን ኤርሚያስን ወጣት መሆኑንና የኤሚ ሹፌር መሆኑን ስታቅ ለመተዋወቅ ፈልጋለች ማለት ነው። አሁን አምራን ኑሐሚን እንዳበሳጨቻትና ኑሐሚንን ከዛ ቤት እንዲያወጣት ለናሆም ነግሯለች። ምክንያቱም ኑሐሚን ከናሆም ጋር ትሆናለች ብላ ስለፈራችና ስለቀናች ፈርታለች አንደኛ። ሁለተኛ ነገር ደግሞ ከኤርሚያስም ጋር ያላት ግንኙነት ኑሐሚን ስለምታቅ እንዳታወራባትና እንዳታቃጥርባት በጣም ፈርታለች ማለት ነው። ከተናገረች ከናሆም ጋር ያላት ግንኙነት አምራን ስለሚያቆራርጣት እቅዷ ናሆምን ሳይሆን ገንዘብና እዛ ቤት የምትወርሰውን ነገር ስለምትፈልግ ያሰበችው ሁሉ ይከሽፋል ማለት ነው። ለዛም ነበር ናሆምን ኑሐሚንን ከዛ ቤት እንድትወጣ እየጠየቀቻት ያለችው። አሁን ላይ ዝናሽ የኤሚን ሹፌር ኤርሚያስን እንደምናየው ሳትሻፍድበት አልቀረችም። እናም እንደማይ ቆንጆ ነው በማለት ስራው ላይ እንዲያተኩርና ለልጇ ሌላ ሹፌር ቀጥራ የራሷ ሹፌር ልታደርገው በማሰብ ጭራሽ ልትስመው ነበር። ኤርሚያስ ያልገመተውና ያላሰበው ነበር እዚህ ጋር። ነገር ግን ዝናሽ የቀለለች መሆኗን እዚሁ ላይ አይተናል ማለት ነው። እንግዲህ ዝናሽ በጣም ከባድ ሰው መሆኗን አሁን ላይ እያየን ነው። ዝናሽ ያንን ነገር ከናሆም ጋር ከኤርሚያስ ጋር ስታወራ ኑሐሚን ደግሞ ተደብቃ እያየች ነበር። አሁን ላይ ኑሐሚን የሚመስላት ኤርሚያስና ዝናሽ ግንኙነት አላቸው ብላን የምታስበው። ምክንያቱም ኤርሚያስ አምራንን የቀረባት ለገንዘብ ሲል እንደሆነ ስለምታቅ አሁንም ቢሆን ኤርሚያስ ዝናሽን የቀረባት ለገንዘብ ነው ብላ ስለምታስብ ኑሐሚን አሁን ላይ ኤርሚያስን በዛው ነው የምታስበው። ኤሚ ደግሞ እንግዲህ ኤርሚያስ የሷ ሹፌር መሆኑ በጣም አስደስቷታል። ምክንያቱም ኤርሚያስ ብዙ ጊዜ የፈለገችበት ቦታ እንድትሄድና ነገር ግን እንደማያቃጥርባትና ጥሩ ቦታ እንዲሄደች እንዲሰክስላት ነው እያስማማችው ያለችው። ኤርሚያስ ግን እንግዲህ የኤሚ ነገር አይደለም የሚያስጨንቀው የኑሐሚን ነገር ነው። ኑሐሚንን ማንም ሰው እንዳይወስድበትና ከሱ ውጪ የማንም እንዳትሆን ስለማይፈልግ ኑሐሚንን እንግዲህ ይቅርታ እንድታደርግለትና ከእሷ ጋር አሁንም ቢሆን ለመቀጠል ነው የሚፈልገው ማለት ነው። ኑሐሚን ደግሞ አሁንም ኤርሚያስ እሷ ላይ እንደተጫወተባት ኤሚ ላይ እንዳይጫወትባት ስለፈራችና ስለሰጋች እንደምትናገር ነው እየፎከረች ያለችው። ምክንያቱም በእሷ አይተዋለች ማለት ነው። እንደዚህ አለሳልሶ እየቀረበ እንደሚጫወትባት ነው አሁን ላይ ኑሐሚን የምታስበው። እንግዲህ ለይኩን የናሆም ሚስት እንድትሆንለት የሚፈልገው ኑሐሚንን ነበር። ነገር ግን ናሆም የሚወዳትና የሚያፈቅራት አምራንን ስለሆነ አስተዋውቋቸዋል ማለት ነው ከቤተሰብ ጋር። ነገር ግን በግሉ ደግሞ ለይኩን አምራንን ለመፈተን እንግዲህ እየተንቀሳቀሰ ነው የሚገኘው። እውነትስ ትክክለኛ እንደዚህ ነው ባህሪዋ፣ እውነትስ ትክክለኛ አለባበሷ፣ ስርዓቷ እንደዚህ ነው የሚለውን በራሱ እያሰባሰበ ነው መረጃ የሚገኘው ማለት ነው። አሁን ላይ ለይኩን እንደሚፈልጋት አይነት ሴት አምራን ካልሆነች ወደ ኑሐሚን አዙሮ ናሆም ከኑሐሚን ጋር እንድትሆንለት እንደገና ይጠይቀዋል ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። 23 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። ቻው ቻው።